ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ለዛሬ ደግሞ እርካብና መንበር የተሰኘውን መጽሐፍ ይዤላችሁ ቀርቤያለሁ። ይህንን መጽሐፍ የጻፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሆነ በአብዛኛው ሰው ዘንድ ይነገራል። እኔ ግን ማረጋገጫ ስላላገኘው መጽሐፉ እንደሚለው ጸሐፊ ዲርአዝ ብዬ ቀጥላለሁ። የማቀርብላችሁ ደግሞ እኔው ራሴ ተስፋዬ አለሙ። እርካብና መንበር። መቅድም በማንም አይን ቢታይና ቢፈተሽ ልብን በኩራት መሙላት የሚችል ጥንታዊ ስልጣኔና እልፍ ዘመናትን ያስቆጠረ ታሪክ የተላበሰች ሀገር ባለቤቶች ስለመሆናችን ኢትዮጵያውያን መስካሪ አያሻንም። እናውቃለን፣ ያውቃሉ። በዚያው መጠንና ልክ ዛሬ የድሃ ድሃ መሆናችን አንገታችንን ያስደፋ የታሪካችን ጠባሳ መሆኑን የሚጠፋው ይኖራል ተብሎ አይታሰብም። ያን መሰል ጥንታዊ የነጻነትና የስልጣኔ ታሪክ የተላበሰች ሀገር በምን መዓታዊ መቅሰፍት ክብሯ ተገፎ ዝናዋ ደብዝዞ አሁን የምንገኝበት የኋላ ቀርነት ውርስና ቅርስ ተዳረገች የሚለው ጥያቄ እንደ ትናንት ሁሉ ዛሬም እንቆቅልሽ ሆኖ በብዙዎች አንጎል ይመላለሳል። ይጠየቃል፣ መልስ ይሰጣል። መልሱ እንደ ምላሹ የተለያየ ቢሆንም የአንበሳውን ድርሻ የሚይዘው መዓታዊ መቅሰፍት ከተከተልነው የተሳሳተ የፖለቲካና የኢኮኖሚ ጉዞ ጋር ብርቱ ቁርኝነት እንዳለው በዘመን ሂደት መሻሻል ያላሳየው መንግስታዊ አስተዳደር የድሃ ድሃ መሆናችን ምስክር ሊሆን ይችላል። ግና ስለምን የተሳሳተ አቅጣጫ ተከተልን? መሪዎቻችን ስለተከተሉት ጫንቃችን ላይ በኃይል ስለጫኑት ስለምን ኋላ ቀር ስርዓት በላያችን ላይ ጫኑብን? ከድንቁርና ጋር በመጋባታቸው ይህችን ጥንታዊ ታሪክና የስልጣኔ ባለቤት የሆነች ሀገር እንደምን ከድንቁርና ጋር በሰማንያ ጋብቻ የፈጸሙ መሪዎች ሊዘውሯት ቻሉ? እንደዚህ እያለ ጥያቄው መልሱ ደግሞ ጥያቄን እየወለደ ይቀጥላል። ማጠቃለያና መደምደሚያ ነጥቡ ግን ዞረም ተዘዋዟረ፣ አረረም መረረ ከጨቋኝና አምባገነን ገዢዎችን አናት የሚወርድ አይሆንም። ምክንያቱም መንበር ወይም ኃይልና ሥልጣን በዜጎች ሕይወት የላቀውን ተጨባጭ ተጽዕኖ መፍጠሪያ መሳሪያዎች ናቸውና። አበው በተረታቸው መሪዎች ሲከፉ ዘመንም ይከፋል ማለታቸውም በዚሁ እየተነሳ ነው። በእርግጠኝነት ትላንታችንን ከዛሬያችን ጋር አስማምቶ እንዲያገናኝልን የተገነባው የዘመን ሐዲድ ስብራት ያለው መሆኑ በብዙ አከራካሪ አይደለም። ያ ስብራት የቱ ጋር እንደሆነ በትክክል መለየቱና መጠገኛ መፍትሔ የማፍለቅ ጥረት የየዘመኑ ትውልድ አብይ የቤት ሥራ ቢሆንም ባላዋቂ ሳሚነት መፍትሔው ቀውስ፣ መድኃኒቱ መርዝ እየሆነብን ካለንበት ዘመን ለመድረሳችን ዛሬም ከድሮ የባሰ የመሆኗን እውነት ለመረዳት ሰው መሆንና በአካል ዘንድሮን ኖሮ ማለፍ ይበቃል። እኛ የአባቶቻችን ልጆችንን ለማለት የሚያስደፍር ሞራላዊ ጥንካሬ የለንም። የተሻለ መሆናችንን የሚያስረዳ አዲስ ማንነትም መፍጠር አልሆነልንም። ይህም ቢሆን
ራሳቸውን ጨምሮ በአንዱ ጭነት ላይ ቁልል የመከራ ጭነት ከሚደራረቡብን ጨቋኝ ጌቶቻችን አናት የሚወርድ አይደለም። ይሁንና ወቀሳ ብቻውን መፍትሄ ሊሆን ባለመቻሉ ከመከራችን የሚገላግለን አዲስ እይታ ያስፈልገናል። በምንም ስሌት ቢሆን ለዛሬ ችግሮቻችን ፊታችንን ወደ ኋላ በማዞር ብቻ የተሟላ መፍትሄ እናገኛለን ብሎ ማሰብ የዋህነት ነው። ትናንት የዛሬ ችግራችንን የምንፈታበት የመፍትሄ ቁልፍ በክብር የተቀመጠበት ካዝና አድርጎ ማሰብ ብዙ አያስኬድም። እርግጥ ነው የዛሬ እይታችንን በመቅረጽ ትናንት ትልቅ ድርሻ ይይዛል። ለዛሬ መፍትሄ ፍለጋ መንደርደሪያ ቁልቁለት የሚሆነውም በዚህ የተነሳ ነው። ግን ደግሞ ሚዛን እንዳያስተን እንዲሁም እሱን ብቻ በማለም አቅምና ጉልበታችንን ጨርሰን ከዛሬ ጋር ሳንገናኝ እንዳይመሽብን መጠንቀቅ ያሻናል። እንንቃ። በስሜት ሳይሆን በእውቀት ብርሃን የእይታ አድማሳችንን በማስፋት ለችግሮቻችን የመፍትሄ አማራጮችን ለማመንጨትና ተግባራዊም ለማድረግ መትጋት ያሻናል። በቀጣይ ምዕራፎች የሚቀርቡት ጽሑፎችም ለዚህ ጅምር ሐሳብና ጉዞአችን ደጋፊ ስንቅ በመሆን አንዱ ጥያቄ ከሚወልደው መልስ ስር የሚበቅለው አዲስ ጥያቄ በማንሳት የማንነት ፍተሻው ይቀጥላል። መግቢያ። የኃይልና ሥልጣን የእርካብና የመንበር ታሪክ ከሰው ልጅ ውስጣዊ ማንነት ማኅበራዊነት ጋር በእጅጉ የተቆራኘ ነው። ሰዎች በጋራ በሚሆኑበት ጊዜና ቦታ የመሪና የተመሪ ግንኙነት ተፈጥሯዊ በሆነ ሂደት በራሱ ጊዜ እንደሚጀምር ጥናቶች ያመለክታሉ። ከትንሹ ቡድን ለምሳሌ ከቤተሰብ ጀምሮ ወደ ሕዝብና ሀገር የሚዘረጋው የመሪ ተመሪ ግንኙነት በጊዜ ሂደት በባህሪው የተለያየ መልክና ቅርጽ በመላበስ እንደ ሁኔታውም እየተቀያየረ አሁን ከምንገኝበት ምዕራፍ ደርሷል። የመምራት መምራት የጽንሰ ሐሳቡ ተፈጥሮ መሠረትም ይኸው ነው። እርካብ ረከበ ወጣ ከሚለው አረብኛ ቃል የመጣ ሲሆን ከፈረስ ጀርባ ኮርቻ ላይ ለመውጣት በእግር አውራ ጣት ተረግጦ ጋላቢ ከኮርቻው ላይ ለመደላደል ረግጠው የሚፈናጠጡበት መሰቀያ ነው። መንበር ደግሞ ወንበር ለሚለው ቃል ወይም ሐሳብ አቻ ፍቺ ነው ብንል ልክ ተደርጎ ይወሰዳል። ለምሳሌ ሊቀ መንበር ማለት ባለ ወንበር የጉባኤ አለቃ እንደማለት ነው። ስለዚህ በየትኛውም የሥልጣን ደረጃ ላይ የሚገኝ ወንበር ላይ ለመውጣት ወይም ለመሰየም እርካብን ረግጦ መሆኑን ልብ ይሏል። የሥልጣንን ወንበር የሚያስገኘው ኃይል ነው። ኃይል የፖለቲካ የኢኮኖሚና የማኅበራዊ ግንኙነት ዋነኛ ቁልፍ ሞተር ሲሆን የዚህ ሞተር አይነተኛ ግብ ደግሞ በሌሎች ባህሪ ወይም በሁኔታዎች ላይ ተጽዕኖ በማሳረፍ አወንታዊ አሊያም አሉታዊ ለውጥ የሚያመጡበት መሳሪያ ነው። ስለዚህ ከመሪው በፊት ኃይል ይቀድማል። ነገር ግን ያለ መሪ ኃይል ጥቅም ላይ ሊውል አይችልም። ስልጣን በማኅበረሰብ እርከን በግልጽ የተቀመጡ ማኅበራዊ ኃላፊነቶችን ለመወጣት እርካብን ረግጠን መንበር የምንቆናጠጥበት መንገድ ነው። የእርካብና መንበር መመላለሻ መንገድና ትርጓሜ በሁለት ግዙፍ ጽንፎች የተወጠረ መደላድል ሆኖ እናገኘዋለን። በአንድ በኩል ስልጣንን፣ ህብረተሰብንና አገርን ለማገልገል የጋራ ተጠቃሚነትን ለማረጋገጥ የሚጠቀሙበት ወገኖች የመኖራቸውን ያህል በሌላኛው ጫፍ ስልጣንን፣ የግል ጥቅምንና ክብርን ከሌሎች በላይ ለማስቀደም
የሚንጠላጠሉበት መሰላል አድርገው የሚቆጥሩት ራስ ወዳዶች ከነዚህ ቅኖች የሚልቅ ቁጥር ያላቸው የመሆናቸው እውነታ የነባራዊ ዓለም ነጸብራቅ ነው። እነዚህ በሁለት ጽንፍ የሚቀመጡና ከሂትለር እስከ ጋንዲ ከኢዲ አሚን እስከ ማንዴላ ድረስ የሚሰመሩ አይደረሴ ርቀቶችን በመታዘብ ደግሞም ለነገያቸው በመስጋት ምናልባት በዚህ መሃል ሚዛኑን የጠበቀ መንገድ ይኖር ይሆን ወይ ብለው ሲጠበቡ ውለው ሲጠበቡ የሚያድሩ ብዙዎች ናቸው። በዚህ መጽሐፍ ለመግለጽና በዜጎች ልብ ውስጥ አድምቆ ለማተም አትሞም ነፍስ እንዲዘራ ለማድረግ የተከተበው ዋነኛ ቁም ነገርም ከዚሁ የሐሳብ ባህር የተቀዳ በቅንነት የምንጸበልበት ምንጭ ለመፍጠር ነው። መጽሐፉ በርካብና መንበር ጉዞ በቆይታና መደላድሉ እንዲሁም በመንሸራተቱ ቁልቁለት ዙሪያ ዓለም አቀፍ ተጨባጭ አስተያየቶችንና አከራካሪ ፍሬ ጉዳዮችን ከማንሳት ጀምሮ ኃይልና ሥልጣንን በመተንተን የዘመናችንን ስጋትና ጥሪ ይዘረዝራል። በዝርዝሩም መነሻ ስጋትና ጥሪ አንጥሮ መጋፈጥ የምንችልበትን ዕውቀታዊ ስንቅ ለራስ ዜጎች ሊያቀብል ይሞክራል። ከጥንቱና ከልማዳዊው የጥልፍልፎሽ አዙሪት ሳትቀደም ቅደም ወይም ለምሳ ሲያስቡህ ለቁርስ አድርጋቸው ከሚል ኋላ ቅር እይታ ወጥቶ ከፖለቲካ ወገንተኝነትና ከርዕዮተ ዓለማዊ ቀኖና በተለየ በአዲስ እይታ በፍልስፍናዊ ለዛ ከአገር ከርካብና መንበር መንፈስ ጋር በማገናኘት የተግባር ልምድን ለማጋራት ታልሞ የተዘጋጀ ነው። መጽሐፉ በመቅድሙ ላይ እንደተመለከተው ሕዝባችን ገዢዎቹ በጫኑበት የመከራ ቀንበር ትከሻው ከመጉበጥ አልፎ በተነጠቀው የነገ ተስፋ ጫንቃው ደድሮ እንደ ባዶ እግር ንቃቃት ማውጣቱ የአደባባይ ምስጢር ነው። ጉዞውም ሁሌ ከድጡ ወደ ማጡ ሲሆን በቀውስ አዙሪት ሲሽከረከር ዘመናት ተቆጥረዋል። ያም ሆኖ ቀስ በቀስ በሂደት እየሰጠመ ካለበት የጨለማ ባህር በመውጣት ብርሃን ማየት ይመኛል። ለዚህም በሸክሙ ላይ ተጨማሪ ሸክም እንዳይጫንበት ዘወትር ይጸልያል። ሕልው የመሆን የሰው ልጅ ጥልቅ ምስጢር ከማይነጥፍ ጽኑ ተስፋ ጋር በመንፈስ ተሰናስኗልና አሁንም ወገን ተስፋ ያደርጋል። መቼስ ተስፋ መቆነን ነው እንዲሉ ሎሬት ጸጋዬ ገብረመድኅን እንዳለመታደል ሆኖ ታዲያ ሕዝባችን በተለይም ወጣቱ ምኞቱ ቅዠት ሆኖ የተደመደመበትን እንጂ ፍሬ ከሚሰጥበት አጋጣሚ ጋር መገናኘት ከራቀው ዘመናት አልፈዋል። የጣሊያኑ የሕግ ሊቅና ፈላስፋው ሲሰሮ ታሪክን ስለማወቅ አስፈላጊነት ሲናገር እርሱ ከመወለዱ በፊት ስለነበረው ታሪክ የማያውቅ ማንኛውም ሰው እንደ ሕፃን ይቆጠራል ብሏል። ታሪክን ማወቅ ትናንትን በከፋ መልኩ ላለመድገም ትምህርት የሚገበይበት ምቹ የልምድ መሸመቻ ገበያ ነው። በነፍስና በሥጋ አልፎ አልፎም እየቆረቆረን የምንጓዝበት መንገድ አንዳንዴም ተደላድለን እረፍት የምንወስድበት ባለጥላ አጸድም ነው ማለት እንችላለን። አስከፊውና አሳዛኙ እውነታ ለእኛ ለኢትዮጵያውያን ታሪክ ተደላድሎ ማረፊያ አጸዳችን ከመሆን ይልቅ የሾህ መንገድነቱ የሚልቅ ይመስላል። ለራሷ ለውዲቷ ሀገራችንም ቢሆን ታሪክ ጌጧ ብቻ ሳይሆን ሸክሟም ጭምር ነው። ጉያዋ ቀዝቅዞ ብርሃኗ ደብዝዞ እንደ ደጋን ጎብጣ ከምናገኛት የዛሬቱ ኢትዮጵያ ጉስቁል ገላ ላይ የምናነበው የቅኔ አሻራ ይህንኑ መራር እውነት ይመሰክራል።
ሀገሪቱ አሁን የምትገኝበት ድንቁርናና ችጋር፣ ሰላም ማጣትና ኋላ ቀርነት ምክንያቶች ሁሉ የሚቀዱት ከእርሱ ታሪክ ከሚባለው ትልቅ የትላንት ባህር ውስጥ እንጂ ከሌላ ከየትም ሊሆን አይችልም። ከዚያው ነው በረከታችን ከመሆን ይልቅ መርገምት ሆኖ የተጣባን ከዕድሜ ጠገቡ የመከራችን ኩሬ በአንድ ቃልም ከታሪካችን ተብሎ ይጠቀለላል። በዘመናችን የርካብና መንበር መመላለሻ መንገድ የተጓዙት ጨካኝ መሪዎቻችን በጌጡ እየደመቁ የሕዝቡን ሸክም ግን አብስተውና አጠንክረው ጫንቃው ላይ ቆልለው በማለፋቸው ስልጣንንም በኃይልና በጉልበት እንጂ በፍቅርና በእውቀት የሚመላለሱበት ስላልነበረ እርሱም ሳያንስ ይህ ቅንነት የታጣበት መንገድ በድንቁርና ታጅሎ በስውር ደባ ተጠላልፈው ዘመናትን እንዲሻገር በመፍቀዳቸው በግሪክ አፈ ታሪክ ውስጥ ቋጥኝ ድንጋይ ከተራራ እግር ስር ወደ ተራራ አናት ዕድሜ ልኩን እንዲገፋ በአማልክት እንደተፈረደበት ምስኪን ዜጋ እኛ ኢትዮጵያውያን የተጫነንን የታሪክ ቋጥኝ ስንገፋ ዘመናት ተቆጥረዋል። ከተራራው እግር ስር ያነሳነውን ቋጥኝ ከተራራው ጫፍ በታላቅ ስቃይ አውጥተን አደረስን ብለን ለአፍታ እንኳን እረፍት አግኝተን ልባችን ሳይሞላ ድንጋዩ ወደ ነበረበት የተራራ እግር ስር ተንከባሎ የኋሊት እየተመለሰ ይሄው ዘላለም ዓለማችንን ከተራራው ጫፍ ተደላድሎ የማይረጋ እና እፎታ የማይሰጥ የመከራ ቋጥኝ ስንገፋ አለነው መኖር ከተባለ። የታሪክ አጋጣሚ ሆኖ የዘመናችን ትውልድ ልቡ ከዚህ በላይ መግፋትን፣ ጫንቃው ከዚህ በላይ መጫንን፣ ክንዱ በተራራ አናት ከማይረጋ አለት ጋር መዋደቅን ማስተናገድ በጀ የሚል መንፈሳዊና አካላዊ አቅምን የታደለ አይደለም። በመሆኑም በእርካብና መንበሩ መመላለስ የማይሻ የዚህ ዘመን ሰው በሙሉ ከዘመኑ ጋር አሰላለፉን ማሳመር ይገባዋል። ከዘልማዳዊ የርካብና መንበር እሳቤ ወጥቶ በጌጡ አብሮ ለማጌጥ ከጭነቱም አብስቶ ለመሸከም ጫንቃን ማዘጋጀትም ያስፈልጋል። ለዚህ የተቀደሰ ተግባር በአካልም በመንፈስም ራስን ማዘጋጀት አርቆ ማስተዋልን ገንዘቡ ያደረገ ቆራጥ ብልህና አስተዋይ መሆንን ይሻል። ከማንምና ከምንም ነገር በላይ ራስን ለአገልጋይነት መሞሸርና በፈቃድ መስጠት የውዴታ ግዴታ ይሆናል። ለዚህ መሰሉ የተቀደሰ ተግባር ሰብአዊነትን ለተላበሰ የእውቀት ሙሽርና ሁሉም ራሱን ያዘጋጅ ዘንድ ይህን መጽሐፍ በእጃችን እንዲገባ በማድረጉ ደራሲው የዜግነት ኃላፊነቱንና ግዴታውን ተወጥቷል። መልካም ንባብ ይሁንሎ። ተስፍሽ ሚዲያ ከሰማችሁ በኋላ አዲስ ከሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ደግሞ ከሆነ ለብዙዎች እንዲደርስ ሼር ማድረጋችሁን አትዘንጉ። ከወደዳችሁት ላይክ አድርጉ። ወትሮም እንደምለው ደግሞ አስተያየታችሁን ኮሜንት መስጫው ላይ ጻፉልኝ። ሰላማችሁ ብዝት ይበል። አመሰግናለሁ።